ፕሬዝዳንት ዢ ልክ ናቸው፣ እየወደቅን ነው። ትራምፕ አስደንጋጩን እውነት አመኑ። የአሜሪካ ኃያልነት ታሪክ ተቀይሯል። ኢትዮጵያ የተሳተፈችበት ጉባኤ ያለ ስምምነት ተበተነ። ብሪክስ የጋራ አቋም መያዝ አቃተው። ትራምፕ ያደፈረሱትን የማጥራት ዘመቻ። የሩሲያው ፕሬዝዳንት ፑቲን የትራምፕን እግር ጠብቀው ወደ ቻይና ሊጓዙ ነው። ፕሬዝዳንት ዢ ልክ ናቸው፣ እየወደቅን ነው። ብዙዎችን ያስደነገጠው የትራምፕ አነጋጋሪ መልእክት። አወዛጋቢ ሰው ትራምፕ ስለ ሀገራቸው ዓለም አቀፋዊ ተጽዕኖ መንሸራተት አስደንጋጭ እውነት አመኑ። ፕሬዝዳንት ሺ ጂንፒንግ በአሜሪካ ላይ የሰነዘሩትን ትችት በማጣቀስ 100% ልክ ናቸው ሲሉ ማረጋገጫ የሰጡት ዶናልድ ትራምፕ ነገሮች በማይታመኑ ፍጥነት እየተቀየሩ መሆናቸውንም ገልጸዋል። በጥንቅራችን የምትሰሙት መረጃ ነው። በሌላ በኩል ደግሞ ኢትዮጵያ የተሳተፈችበት ጉባኤ ያለ ስምምነት መበተኑ መነጋገሪያ ሆኗል። ኢትዮጵያ በአባልነት የምትሳተፍበት ብሪክስ በኢራን ጉዳይ መስማማት አለመቻሉ የተቋሙን መጻኢ ዕድል ጥያቄ ውስጥ ማስገባቱ እየተነገረ ሲሆን ስብስቡ ለምን የጋራ አቋም መያዝ አቃተው የሚለውን ጨምሮ የሩሲያው ፕሬዝዳንት ፑቲን ትራምፕ ያደፈረሱትን የማጥራት ዘመቻ በሚመስል መልኩ የትራምፕ እግር ጠብቀው ወደ ቻይና ሊጓዙ ስለመሆኑ የተሰማውን አክለን ለአሁኑ መደመጥ ያለባቸው ጥብቅ መረጃዎችን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም ከወደ ደቡብ አፍሪካ የተሰማውን አሳዛኝ መረጃ በማስቀደም እንጀምራለን። በደቡብ አፍሪካ ተባብሶ የቀጠለውን ጸረ ስደተኛ እንቅስቃሴ ተከትሎ የኢትዮጵያውያን ዜጎች ሱቆች በከፍተኛ ሁኔታ እየፈረሰ መሆኑ ተሰምቷል። በደቡብ አፍሪካ መጤ አፍሪካ ላይ ይደርስ የነበረው ጥቃት ጋብ ያለ ቢመስልም ህገወጥ ግንባታ በሚል ምክንያት የበርካታ ስደተኞች ሱቆች በጸጥታ ኃይሎች እየፈረሱባቸው መሆኑን በጆሃንስበርግ የሚኖሩ ኢትዮጵያውያን ለዲደብሊው ገልጸዋል። ድርጊቱን የገለጹ አንድ ነዋሪ ነገሩ ሂዳት በለው ግን እንዲሄድ አድርገው ሲሉ እርምጃው በስደተኞች ላይ ተጨማሪ እንግልት የፈጠረ መሆኑን አስረድተዋል። በደቡብ አፍሪካ ካሉ አነስተኛና መካከለኛ የሸቀጥ መደብሮች መካከል አብዛኞቹ ኢትዮጵያውያን መሆናቸው ይታወቃል። እዚያው ትዳርና ልጆች መስርተው ከ10 እስከ ዓመታት የኖሩ ኢትዮጵያውያን ወደ ሀገራቸው መመለስ ቢፈልጉም በአገር ቤት የመኖሪያ ቤትና ልጆቻቸው የትምህርት ቤት አቅርቦት ችግር ስጋት መሆኑ አሁንም በደቡብ አፍሪካ ባለው አስቸጋሪ ሁኔታ ውስጥ ለመቆየት መገደዳቸውን ተናግረዋል። በቀጣይ መረጃ አወዛጋቢ ሰው ትራምፕ ስለ ሀገራቸው ዓለም አቀፋዊ ተጽዕኖ መንሸራተት አስደንጋጩን እውነት አመኑ። ፕሬዝዳንት ሺ ጂንፒንግ አሜሪካ እያሽቆለቆለች ያለች ሀገር ናት ሲሉ ያደረጉትን ንግግር በማጣቀስ 100% ልክ ናቸው ሲሉ ማረጋገጫ የሰጡት ዶናልድ ትራምፕ ነገሮች በማይታመን ፍጥነት እየተቀያየሩ መሆናቸውን ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቻይና ቤጂንግ እያደረጉት ባለው ጉብኝት ወቅት ባስተላለፉት መልእክት የቻይናው ፕሬዝዳንት ሺ ጂንፒንግ አሜሪካን እያሽቆለቆለች ያለች ሀገር ሲሉ መግለጻቸው ሙሉ በሙሉ እውነት መሆኑን ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሑፍ ፕሬዝዳንት ሺ ጂንፒንግ አሜሪካን እያሽቆለቆለች ያለች ሀገር አድርገው በተራቀቀ መንገድ የገለጹበት መንገድ 100% ትክክል ነው ብለዋል። ዶናልድ ትራምፕ ለዚህ የአሜሪካ መዳከም ቀጥተኛ ተጠያቂው የወቅቱ ፕሬዝዳንት ጆ ባይደን መሆናቸውን በጽኑ ተችተዋል። እንደ ትራምፕ ገለጻ አሜሪካ በባይደን የስልጣን ዘመን ከፍተኛ ውድቀት ያስተናገደችው በተከፈቱ ድንበሮች፣ በልዩነትና እኩልነት ፖሊሲዎች፣ በከፍተኛ የግብር ጫናና በሀገሪቱ ውስጥ በስፋት በተንሰራፋ ወንጀል ምክንያት ነው። በተቃራኒው የእሳቸው አስተዳደር አሜሪካን ወደ ማይታመን ከፍታና እድገት እየመራት መሆኑን የጠቀሱት ትራምፕ ለዚህ ማረጋገጫ የሚሆነው የገበያ መረጋጋት፣ የስራ ዕድል ፈጠራ፣ የወታደራዊ ጥንካሬ ማደግና በቢሊዮኖች የሚቆጠሩ የኢንቨስትመንት ፍሰት መመዝገቡ ነው ሲሉም ተከራክረዋል። በሌላ በኩል የቻይና ፕሬዝዳንት ሺ ጂንፒንግ እያሽቆለቆለች ያለች ሀገር የሚለውን ኃይለ ቃል በአደባባይ ባይናገሩም በሁለቱ ሀያላን ሀገራት መካከል ስላለው ውጥረት ግን ጠንከር ያለ ማስጠንቀቂያ ሰጥተዋል። ፕሬዝዳንት ሺ በንግግራቸው ቱሲዲደስ ወጥመድ የሚባለውን ታሪካዊ ክስተት ያነሱ ሲሆን ይህም አዲስ እያደገ የመጣ ኃይል ካለው ነባር ኃይል ጋር ወደ ጦርነት የማምራት ዝንባሌ የሚያሳይ ነው። አያይዘውም በተለይ በታይዋን ጉዳይ ዙሪያ ያለው አለመግባባት ካልተፈታ ነገሩ ተባብሶ ወደ ግጭት አልፎ ተርፎም ወደ ከፋ ጦርነት ሊያመራ እንደሚችልም አሳስበዋል። ይህ በእንዲህ እንዳለ የሩሲያ ፕሬዝዳንት ፑቲን ትራምፕ ያደፈረሱትን የማጥራት ዘመቻ በሚመስል መልኩ የትራምፕን እግር ጠብቀው ወደ ቻይና ሊጓዙ መሆኑን የቀዩ ቤተ መንግስት መረጃ አመላክቷል። ፕሬዝዳንት ቭላድሚር ፑቲን በሚቀጥለው ሳምንት ወደ ቻይና ለይፋዊ የስራ ጉብኝት እንደሚጓዙ ተገለጸ። ሳውዝ ቻይና ሞርኒንግ የተባለ ድረገጽ አርብ ዕለት ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ እንደዘገበው ፕሬዝዳንት ፑቲን ቤጂንግ ይደርሳሉ ተብሎ የሚጠበቀው ረቡዕ ዕለት ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አርብ ዕለት ለፕሬዝዳንቱ ጉዞ ዝግጅቶች እየተካሄዱ መሆኑን አስታውቀው ለጋዜጠኞች ቀኑ በጣም በቅርቡ ይፋ እንደሚሆን ተናግረዋል። አጀንዳው ግልጽ ነው፣ በዋናነት በሁለትዮሽ ጉዳይ ይሆናል በማለት ፔስኮቭ የሁለቱም ፕሬዝዳንቶች ውይይት በስልታዊ አጋርነት ላይ እንደሚያተኩር ተናግረዋል። ቃል አቀባዩ አክለውም ፑቲን ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በትራምፕ ጉብኝት ወቅት ስለተነሱ ጉዳዮች እንደሚወያዩ ተናግረዋል። ቻይና በምንሄድበት ወቅት ራሳችን መረጃውን ለማግኘት ተስፋ እናደርጋለን ብለዋል። ትራምፕ ለሁለት
ቀናት በቤጂንግ ያደረጉት ይፋዊ ጉብኝት አጠናቀው ወደ ዋሽንግተን አርብ ዕለት ተመልሰዋል። በቀጣይ መረጃ በኢራን ጦርነት ዙሪያ በተፈጠረ ክፍፍል ምክንያት የብሪክስ ስብሰባ ያለ መግለጫ መጠናቀቁ የበርካቶችን ትኩረት ከመሳብ አልፎ የተቋሙን መጻኢ ዕድል ጥያቄ ውስጥ እንዲገባና የስብስቡን አሜሪካ መር ምዕራባዊ ዓለም አቀፍ ስርዓት የመገዳደር አቅሙ በተመለከተ የተጣለበትን ተስፋ እንዲሸረሸር የሚያደርግ መሆኑ እየተነገረ ነው። በኒው ዴሊ ለ2 ቀናት ሲካሄድ የነበረው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የጋራ መግለጫ ማውጣት ሳይችል ቀርቷል። ይህም በአሁኑ ወቅት ዩናይትድ ስቴትስ እና እስራኤል በኢራን ላይ ያካሄዱት ባለው ጦርነት እና በሰፊ የመካከለኛው ምስራቅ ቀውስ ዙሪያ በአባል አገራቱ መካከል ጥልቅ ክፍፍል መኖሩን አጋልጧል። በጋራ መግለጫው ፋንታ አዘጋጁ ሀገር ህንድ ባወጣችው መግለጫ በአንዳንድ አባላት መካከል የታዩ የተለያዩ አመለካከቶች በምዕራብ ኤዚያና በመካከለኛው ምስራቅ ባለው ሁኔታ ላይ የጋራ ስምምነት ላይ እንዳይደረስ ማድረጉን አረጋግጣለች። እንደ ሮይተርስና አልጀዚራ ዘገባዎች በአሁኑ ወቅት እየተካሄደ ባለው ግጭት ዙሪያ በቃላት አጠቃቀም ላይ በኢራንና በተባበሩት አረብ ኤሚሬቶች መካከል አለመግባባት ተፈጥሯል። ኢራን የብሪክስ ጥምረት የዩናይትድ ስቴትስ እና የእስራኤልን ወታደራዊ እርምጃዎች በጥብቅ እንዲያወግዝ ግፊት ያደረገች ሲሆን በተመሳሳይ የተባበሩት አረብ ኤሚሬቶች በቴህራን ላይ በሚደረጉ ወታደራዊ ዘመቻዎች ውስጥ ተሳትፎ አላት ስትልም ወንጅላለች። የተባበሩት አረብ ኤሚሬቶች በበኩሏ የቀረበባትን ክስ ውድቅ ያደረገች ሲሆን በሷ ሚና ላይ ትችት የሚያቀርቡ የቃላት አጠቃቀሞችን መቃወም አንድ ወጥ የሆነ መግለጫ ለመስጠት የተደረገው ድርድር እንዲደናቀፍ ምክንያት ሆኗል። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ከስብሰባ በኋላ እንደተናገሩት ስሟን በግልጽ ባይጠቅሱም አንዲት የብሪክስ አባል ሀገር በቀረበው መግለጫ ላይ የተወሰኑ ክፍሎችን ማገዷን ገልጸዋል። እነዚህ ክፍፍሎች ቢኖሩም አባል ሀገራቱ የኢኮኖሚ ትብብርን፣ የባለብዙ ወገን ተቋማት ማሻሻያዎች ጨምሮ በሌሎች በደርዘን የሚቆጠሩ የስራ አጀንዳዎች ላይ ስምምነት ላይ መድረሳቸው ተነግሯል። የህንድ መግለጫ በቀጠናው ግጭት ውስጥ በቀጥታ ጥፋተኛን ከመጥቀስ በመቆጠብ በውይይት፣ በሉዓላዊነት፣ በባህር ላይ ደህንነት እንዲሁም በሲቪሎችና ወሳኝ መሰረተ ልማቶች ጥበቃ አጽንኦት ሰጥቷል። ይህ የውይይት ውጤት ጥምረቱ አባላትን ከጨመረ በኋላ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የጋራ ስምምነት መግለጫ ሳይሰጥ ሲጠናቀቅ ያሁኑ ለሁለተኛ ጊዜ ነው። በሚያዝያ ወር 2017 ዓ.ም በብራዚል ሰብሳቢነት በሪዮ ዲ ጄኔሮ የተካሄደው ስብሰባም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማሻሻያና አሁን ላይ እንደ ኢትዮጵያ፣ ግብጽ፣ ኢራንና የተባበሩት አረብ ኤሚሬቶችን ባካተተው በዚሁ ጥምረት ውስጥ በሚኖረው ውክልና ዙሪያ በተፈጠሩ አለመግባባቶች ምክንያት የጋራ መግለጫ ማውጣት ሳይችል ቀርቶ ነበር። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።